ባንቴሮ እድሜ ዘመንህን ሽቦውን እንድትኖር ተፈርዶብሃል። ምንድነው? ማነው? ምንድነው የሚያስጨውሽ አንቺ? ምንድነው አትናገሪም እንዴ? ባንቴሮ ምን? የውጭ ድርጅት ለባንቴሮ ነፃ ሕክምና ሰጠው። የምርሽን ነው? በቃ መራመድ ልችል ነው ማለት ነው? አይመስለኝም። መታከም ማለት የነበረውን ብቻ መመለስ ላይሆን ይችላል። አልገባኝም። ላትራመድም ትችላለህ ማለት ነው። ምናልባትም ወደ ተቀረው ሰውነት እንዳይዛመድ እግሮችን መቆረጥ ሊኖርባቸው ይችላል። ሊቆረጥ? እውነቴን ነው። እንኳን ደስ አለ። ምናልባትም ግን ሊጎምድልህም ይችላል። ሰላም ጤና ይስጥልኝ ውዴ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ሰብለይቱ በሰላም መጣችሁ። ትንሿ ሙሽራ ሉሊት ድራማ ሮዛ ትላንት ነው ጥፋቷ፣ ዛሬም የማትማረው ሮዛ፣ ውስጧ በክፋት የተሞላው ሮዛ እንግዲህ አሁንም ክፋትን አልተወችም። ሀሳቧ ምን እንደሆነ ባይገባንም አሁንም ድረስ በክፋት እንደተሞላች ናት። እንግዲህ ዴቭ አሁንም በድጋሜ ሉሊትን ሌላ ፕሮጀክት እንድትሰራ አዟት ነበረ። ሉሊትም እንደተለመደው ፕሮጀክቱን ሰርታ ስትጨርስ ላፕቶፕን እንደምታዩት እዚህ ጋር ቁጭ ብላ ከባንቴሮ ጋር እያወራች የምትሰራውን የሰጣትን ፕሮጀክት ሰርታ ነበረ። እናም በመጨረሻ ዴቭ መጥቶ የታለ ብሎ ሲጠይቃት ላፕቶፑን ምኝታ ቤት እንዳስቀመጠችለት ነገረችው። ዴቭም እንግዲህ በመቻኮል ወደ ምኝታ ቤት ሂዶ ላፕቶፑን ሲያየው ሮዛ እንደምታዩት አልጋ ላይ ቁጭ ብላ ባሏ ቻርጀር ሲጠይቃት ሳሎን ነው ትለዋለች። ላፕቶፕ ላይ የሆነ ነገር ሊያይ እንደሆነ ሲነግራት ዘወር ስትል ላፕቶፑ ካጠገቧ ነበረ። ጉዳዩ እንግዲህ እሱ ነገር ስለ ባንቴሮ ነው። የባንቴሮ የውጭ የሕክምና ጉዳይ እንደተጠናቀቀ ሉሊት ስራውን ስትሰራ እዛ ጽፈውላት ስለነበረ አይተው ደስታቸውን አክብረው ነበረ። እንደምታዩት ባንቴሮ በደስታ ህልሜ እውን ሊሆንልኝ ነው፣ ቆሜ ልሄድ ነው ብሎ በደስታ እንግዲህ ስክር ብለው ነበረ። ሁሉም ቤቱ ሁሉ በደስታ ነበር የሆነው እና ይሄን ነገር ስትሰማ ሮዛ ግን በፍጹም አንተ ቆመህ እንድትሄድ አልፈቅድልህም፣ እንደዚሁ እድሜ ዘመንህን ስንኩሉን እንድትኖር ነው የምፈልገው በማለት የተቀበሉትን የእሱን የህክምና የውጭ እንትን ለማበላሸት እንግዲህ ሮዛ እንደምታዩት ላፕቶፑን ባሏ ሳይቀድማ ሳይጻጻፍ ከነሱ ጋራ ቀድማ እያበላሸች ትገኛለች። እና ክፋትን መቼ እንደምተው ከምን እንደምትማር እኔ ግን የሮዛ አወዳደቅ በጣም ነው የሚያስፈራኝ። የምሬ ነው የምላችሁ። በጣም ክፉ ሰዎች ማለት ነው አወዳደቃቸው በጣም ነው የሚያስፈራው። በተለይ ደግሞ ሆን ብለን ምክንያታዊ ሳንሆን ሮዛ ለምትሰራው ጥፋት ሁሉ ምንም አይነት ምክንያት የላትም። ባሏ በጣም ታማኝ ነው ለትዳሩ። እሷ ብዙ ነገር ብዙ መጥፎ ነገሮችን አድርጋ እሱ ግን ይቅር ብለዋትም እንዲሁ ደግሞ ባላየም እያለፋት ትዳሩን አክብሮ እየኖረ ነው። የሚወዳት ወንድ ነው። ምናልባትም የምትፈልገው ነገር ሁሉ እሱ ጋር አለ፣ ለእሷ ማለት ነው። ከበፊቱ ህይወቷ የተሻለ እሷም ቤተሰቦቿንም የሚያኖርላት ሰው ነው። ምን እንደጎደላት እራሱ አይታወቅም። ባልየው እንዳለች ነው የሚያደርጋት። ግን ምንድን ነው የምትፈልገው ማለት ምን ለመሆን ነው? የሁሉ ክፋት ለመውደቅ ራሷን የሆነ ቦታ የቀድሞ ህይወቷ ውስጥ እንደውም ከዛ የባሰ ህይወት ውስጥ ራሷን ለማግኘት በዚህ መጠን ሰው ክፋት ይሰራል። እኔ የሮዛ ክፋት ሳስበው በጣም ይገርመኛል። የምሬ ነው የምላችሁ። ሰው እንዴት ምክንያታዊ አይሆንም? ሰው እንዴት ምክንያት አይኖረውም? የሆነ ነገር ላለማጣት ለምሳሌ የሆነ ጥፋት ሲኖርባችሁ ያን ጥፋት ለመሸፈን ወይም ደግሞ የሆነ ነገር ገና ለገና አጠዋለሁ ብላችሁ ስትፈሩ ያንን ነገር አድናለሁ ብላችሁ ብቻ የምትታገሉለት ወይ ገንዘብ ፈልጋችሁ ሊሆን ይችላል። ግን እሷ ምንም ፍላጎት የላትም። ክፋት ብቻ ነው። ሰው የሚሰራውን ነገር ማበላሸት፣ ባሏ የሚሰራውን ነገር ማበላሸት፣ ሉሊት የምትሰራውን ነገር ማበላሸት ነው። በቃ ይሄ ደግሞ ክፋት ነው። ዝም ብሎ ምንም ምክንያት የሌለው ክፋት ብቻ እና የሮዛ አወዳደቅ መጨረሻው በጣም በሚያሳዝን ሁኔታ የሚያስፈራ እየሆነ መጥቷል። እንግዲህ የባንቴሮን ሕክምና እንዳይሳካ የተጻጻፉትን ነገር ልታጠፋ ላፕቶፕን ወስዳለች። በባለፈው እንደምታስታውሱት የሉሊትን ፕሮጀክት አጥፍታ፣ ነገር ግን ሉሊት አእምሯ ውስጥ ስለሆነ እሷ ስለሆነች መጀመሪያም ኮምፒውተሩ ላይ የጫነችው
ሄዳ ፕሮጀክቱን ለማቅረብ ምንም አልተቸገረችም ማለት ነው። እሷ ግን ልይቷ ተስፋ ቆርጣ ሁሉንም ነገር ትተዋለች። ዴቭም እንዲያዝንባትና ከዛ ቤት እንዲያባረራትም ፈልጋ ነበረ። ሉሊት ግን እንደውም የበለጠ ባለ አእምሮ ሆና ነው የተገኘችውና አንዳንድ ጥፋቶች ራሱ በክፋት ተነሳስተን ስናደርጋቸው እኛኑ ራሱ ነው መልሰው የሚጎዱን። ሮዛ እንግዲህ ባሏን እርጉዝ ነኝ ብላ በባለፈው ጊዜ ካወራች ጊዜ በኋላ ቤት ውስጥ ጭራሽ እንደ ንግስት ነው የሚያሰውየው። ማለት ምንም ነገር ስትናገር ዝም ነው የሚለው። አይሆንም ይሄ እንደዚህ ነው ሳይሆን እሺ እንዳልሽ ነው ሁሉ ነገር እና አሁን ላይ የተመጻደቀችበት ይገኛል። በልጁ ባረገዘችው ልጅ አንደኛ የእሱ ልጅ እንዳልሆነ ተናግራለች። አባቱ ማን እንደሆነ አይታወቅም ብላለች። እንግዲህ አስቡት እንግዲህ ከባሏ ውጭ ወጥታም ትማግጣለች። ይሄ በጣም አደገኛ ነው። ይቺ በጣም አደገኛ ሲጀመር አይደለም ለሱ ለሚስትነት ቀርቶ ለምንም በቃ ለሱ ሰራተኛነት ራሱ የምትመጥን ሴት አይደለችም። አእምሮዋ በጣም የቆሸሸ ሰው ናት እና በሚያሳዝን ሁኔታ ግን ልጁ የዴቭም ላይሆን ይችላል ብላ እንደውም በእንትን ነበረ በኩራት ስትናገር ነበረ። እና ይብላኝልሽ ሮዛ፣ እኔ አንቺ መጨረሻ በጣም ነው ቆንጆ ነሽ፣ በጣም ብዙ አለሽ ሁሉ ነገር ግን ምን ሆነሽ ነው እንዴ? እናንተ ክፋት በጣም ከባድ ነው። እና እንግዲህ ሉሊትንም ሔዋንንም አሁን ላይ ባንቴሮንንም ሳይቀር ነው በክፋት ጠምዳ የያዘቻቸው። እንግዲህ በዚህ ሁኔታ እያሉ ደግሞ እንግዲህ የሔዋን ወንድም እንደሞተ ዴቭ አልነገራትም ነበረ። ነገር ግን እሷን እናናድዳለሁ ብላ እኔ አንቺን በሆን በዚህ ሰዓት እዚህ ቤት አይደለም የምቀመጠው የወንድም የመቃብር ላይ ነው አበባ ማስቀምጠው በማለት ሔዋንን ትናገራታለች። ሔዋንም በሁኔታው ትደነግጥና ወንድሜ በሕይወት አለ ብላ የምታስበው ሔዋን እንግዲህ ሳታቅ ምንም ሳትዘጋጅበት ከሮዛ መርዶን ሰምታለች በሚያስጠላ ሁኔታ። በዛም የተነሳ ከቤት ወጥታ ሄደች። ነገር ግን ያው ዴቭ እንድትሄድ አይፈልግም። እናም ጠየቃት። ተከትሏት ሄዶ ችግሩን ሲጠይቃት ወንድሟ እንደሞተ እንደምታዩት እዚህ ጋር እያለቀሰች ነው ስታሳዝን። እሱ ግን ያው ጊዜ ስላጣ ማለት በቃ ተረጋጊ ብዬ ነው ብሎ እናም በድጋሚ ከህይወት ትተሽ እንድትሄጂ አልፈቅድም ማለት። እናም ስላለፈው ታሪክም ነገረችው። ለምን ያን ሁሉ ዘመን ሳደውልለት እንደቀረች ታሪኩን ሲጠይቃት ያለችበት ሁኔታ በጣም ከባድ ሁኔታ ውስጥ እንደነበረች ከዛም በኋላ ደግሞ የቀራትን ጊዜ ምን ይዤ ወደ እናንተ ልምጣ ለዛ ድምፄን አጠፋዋለች ነው በተናገረችው ነገር ስላመናትና ስለተረዳት በድጋሚ ትተሽ እንድትሄጂ አልፈልግም ብሎ ወደ ቤት መልሷታል። ባንቴሮ ወደ ቤት ስትመጣ በጣም በደስታ ነበረ የተቀበላት። ሔዋንን በጣም ነው የሚወዳት የሚያከብራት። እናም እንግዲህ እሷ ግን ምን ነው ደስ ያለ ትመስላለህ እያስመሰልክ ነው ብላ ስትለው የድሮውን ባንቴሮ ቢሆን ያየሽው አሁን የተናገርሽው ነገር ትክክል ነበር። ይሄኛው ባንቴሮ ግን እንደዛ አይደለም፣ በሰዎች ደስታ የሚደሰት እንጂ አይደለም ለዴቭ አላት። አይደለም ለዴቭ መቼም ቢሆን ለዴቭ ምን እንደምሆንለት ታያለሽ አላትና ነገር ግን እኔ እዚህ እስካለው ድረስ ላንተና ለሮዛ ስቀቀን መሆኔን እንዳትረሳ አለችው። እሱ ግን በፍጹም ተቀይሯል። በጣም እኔ የባንቴሮ መቀየር እኔ እዚህ ድራማ ላይ አሁን ላይ የምወደው ሰው በፊት መልኩ ሁሉ ይደብረኝ ነበር። እንዴት አባቱ ነው የሚያምረው! ቆይ አይታችሁታን? ግን ባንቴሮን እንዴት አባቱ ነው የሚያምረው! ሰው ለካ መልኩ አይደለም የሚያሳምረው ምግባሩ ነው። በቃ ውስጣችሁ ክፉ ከሆነ መልካችሁ ቢያምር አይታይም። ሮዛ ነዋት፣ በጣም ቆንጆ ናት። ሁሉ ነገሯ ያምራል፣ ግን ምንም የሚያምር ነገር አይታየኝም። ክፋቷ ብቻ ነው የሚታየኝና የባንቴሮ እንዴት አባቱ ነው የሚያምረው! እናንተ ባንቴሮ አይታችሁታል? ግን በስማ ብቻ ጥሩ ሰው ሆኖ ሁሉ ነገራችሁ ነው የሚያምረውና እንግዲህ ባንቴሮ አሁን ላይ ከዴቭ ጎን ቆሟል። ነገር ግን ዴቭ እንደከዳው ያወቀ ቀን ግን በጣም ከባድ ነው። ማለት እንደከዳው ማለቴ የቀድሞ ባለቤቱ ባል እንደነበረ ሲያቅ ሲጫወቱበት እንደነበረ ከዛ በፊት ሲያቅ በእርግጥ ዴቭ ይቅር ባይ ነው፣ ይቅርታ ሊያደርግለት ይችላል ብዬ አስባለሁ። እና እንግዲህ ሮዛ ግን ተንኮሏ መጨረሻ ላይ ጉድጓድ ይከታታል። ባንቴሮ ግን ይቅርታ ያገኛል። ምክንያቱም ከትላንት ስህተቱ ተምሮ በጣም መልካምና ደግ ሰው ለመሆን እየሞከረ ስለሆነ ማለት ነው። እንግዲህ ሮዛ ቅናቷን በዛው ልክ ሉሊትን ደግሞ ይኸው እንደምታዩ ለዴቭ ልጅ አርግዤለታለሁ ግን ደስ ያለሽ አትመስይም ትላታለች። ሉሊትም እኔ ለምን ደስ አይለኝም ደስ ብሎኛል ብትላትም አይ ደስ አይልሽም፣ ምክንያቱም ይሄ ላንቺ ስላልሆነልሽ አንቺ የምትመኙ ነገር ስለሆነ ነው ያለውበት ብላ እንግዲህ
የሚያስጠላ የቅናት ንግግሯን እየተናገረች ይገኛል። የኔ ቤተሰቦች ትንሿ ሙሽራ ሉሊት ክፍል 26 የኔ መስል ነበር። በሌላ ክፍል እስከምንገናኝ ድረስ ቸር ቆዩልኝ።